የሱ አሁን በልበል ብለው ሴትዮዋን እስከ መቃብር ድረስ ያሳደሩት የትናንትናውን ጊፍት አወሩበት ወይስ ዝም አሉ? ማን ያወራል? ለምን ያወራል? ቁጭ ብሎ እኮ ቲክቶክ ላይ ያያል ማለት ነው። አየሽ አሁን እንትና ትደግፈኛለች ያቺኛት እንትን ትላለች ምናምን የሚለውንም ያያል ማለት ነው። እኔ በጣም ያዘንኩት እኮ ጊፍት ሲሰጥ እንዴ ገና እኮ ሳለስት ወጣው ለእናትየዋ እኔ ማላቃት ሴትዮ አሁን ይሄ ላይክ አይገባትም። ዴዚ ላይክ whenever ላይክ መጨረሻ ላይ ትንሽ ኤክስፒሪየንስ ማድረግ ስትጀምር ለካስ ትክክል እንዳልሆነ በደንብ ትረዳዋለች። አሁን ላይ አትረዳውም ዴዚ። እና ልጅቷን ምን ተብላ እንደተሞላች ታውቃላችሁ? በዛ ላይ ደግሞ ማለት ነው እናትሽ ነጭ ምናምን ብለሽ ሚዲያ እንዴት አርግታ መናገር የተነገራት። ከዛ በመቀጠል ደግሞ ምንድነው የተባለው? እና ልጁን ትፈልገዋለች ማለት ፍቅረኛዋን ራሱ እናትየው ለኔ የሚጽፍ ነበር ነው ያለችው። ሜላት ደግሞ ምንድነው ያለችው? በሱ ምንድነው ትፈልገው ነበረ ብላ እንደም ምን ላውገው እኔ ገስት ላይ ነበርኩኝ እናት እያለችው እንደዚህ ነው ምን ተብሎ ይነገራታል ለልጅቷ እንደዚህ ከሱ ጋር ታወራለች ያልሆነ ነገር እቺ ልጅ ምንም የምታውቀው ነገር የለማ ትክክለኛ ነገር አይነገራትም አሁን ራሱ ሚዲያ ላይ እሱ ቁጭ ብሎ ምን እንደሚያስተምራት ታውቃላችሁ አሁን አያገባችሁም ብላ ልትመጣውላ ትችላለች ምንድነው የሚላት አንቺን እየተሳደቡሽ ነው አንቺን እየነገሩሽ ነው አንቺን ነው እንደዚህ የሚሉሽ ይላትና ልጅቷን ምንድነው የሚያደርጋት ያልሆነ ቪዲዮ እንድትሰራ ደግሞ ወጥቶ ያረጋታል ይሄንን ነው ምንነው ቀጣይ ላይ ማለት ነው እውነት ነው እናትየው ገና ብዙም አሁን ለቅሶም ብዙም ሳይበርድ ከወለደች በኋላ እንደዚህ አይነት ነገር እኔ መጠብቃለሁ የሚገርምሽ ከሱ እኔ በጣም ብዙ ነገር ነው የምጠብቀው በጣም ባለጌ ስለሆነ ልጁ በአጭር አማርኛ ባለጌ ነው በትክክለኛ መንገድ እንትን አላደገም ልጁ ከብዙ ሰው ጋር ነው ቲክታክ ላይ የሚጣላው ምናምን የሚሰዳደበው እንደገና ደግሞ ጀለስ ያደርጋት ነበር ልጅቷን እኮ በ6 ወር ውስጥ እኮ ጠቅልሎ እንደዚህ አይምሮዋን ለውጦት ፍቅር ውር እንዲያረጋት ያደረገው እኮ ታክቲክ ነው ገባሽ ከጃኒ ጋር እየተጫወተ ምናምን በጃኒ ትቀንትን ትላለች ጀለስ ትሆናለች ዴዚ የነበረው በፊት እና እንደዛ ነው ሲያደርጋት የነበረውና ለእናቷ በጣም ነፍስ ይማር የምሬን ነው መነግርሽ እናቷ እስከ ጥግ ድረስ ተከራክራላታለች እስከ ጥግ ድረስ ሄዳላታለች ሌሎቹ ግን ዋጋቸውን አያስቀርም የሱ አሁን በልበል ብለው ሴትዮዋን እስከ መቃብር ድረስ ያሳደሩት የትናንትናውን ጊፍት አወሩበት ወይስ ዝም አሉ? ማን ያወራል? ለምን ያወራል? ቁጭ ብሎ እኮ ቲክቶክ ላይ ያያል ማለት ነው። አየሽ አሁን እንትና ትደግፈኛለች ያቺኛት እንትን ትላለች ምናምን የሚለውንም ያያል ማለት ነው። እኔ በጣም ያዘንኩት እኮ ጊፍት ሲሰጥ እንዴ ገና እኮ ሳለስት ወጣው ለእናትየዋ እኔ ማላቃት ሴትዮ ያዘንኩ ነው እዚህ ሀገር አሜሪካን ሀገር እንደዚህ አይነት ጊፍት እኔ አልገባኝም ማለት ጊፍት ዋይ ምክንያቱም አይ ቲንክ እሷ ብዙ ጊዜ ስትናገር ምናምን ትናገረው ነበር መሰለኝ የሷን ቻናል ብዙ ጊዜ አላየውም ግን ትናገረው ነበር መሰለኝ አገኒስቱና እናትየው ትከበር ምናምን ትል ነበር መሰለኝ አይ ቲንክ አሁን ዝም ስላለች እነሱን ሰፖርት ማድረግ ስትጀምር መሰለኝ አንበሳ ይሰጣት እና this is very disappointed እነሱ ይሁን እሷ ደግሞ በፔጅ ካላት ትክክለኛውን ነገር ማስተላለፍ ነው የሚሻለው እናት የሆነ ሰው በእናት አሁን እኮ በግልጽ በክፍያ እኮ ነው ሰው ዲፌንድ የሚያደርግሽ አዎ በጣም ያሳዝናል እኔ ዮኒ ማኛንም አልጠበቅኩም እውነት ለመናገር ዲፌንድ ያረጋታል ብዬ ነበር ያሰብኩት ሙታለች ትመለሳለች ማለት አይደለም ግን ሐቁ መውጣት አለበት ሪያሊቲው ማየት አለበት እና ወጥቷል እኮ ግልጽ እኮ ነው እንግዲህ ገደሏት በቃ አለቀ እኛ መናገር ያለብን ስለዚች ልጅ ነው ስለዚች እርጉዟ ልጅ በሆዷ ጽንስ ስላለ ሳይታዘን ምን የእናቷንም ሞት ታቶ ብዙ ነገር ሆና ስለ ጽንሱ በሆዷ ውስጥ ያለው ሳይታዘን ሳይጨነቅለት ስለሱ ስም ብቻ የሚመጣውንም እኛ መጋፈጥ አለብን ለዚች ልጅ እቺ ልጅ እኮ ኦሬዲ እናቷን አታለች ያለናት ደግሞ እኛ ነን በቃ እንደ እናት ሆነን ደግሞ ያለውን ነገር ደግሞ ልንካፈላት የምንችለው እኛ ስለሆንን እናንተ ስለሱ መተው ሲያወሩባችሁ ምንድነው ማለት ያለብን በጽንስ ይዛ ያለች ልጅ የምሬን ነው የምናገራችሁ አሜሪካን ሀገር ያደገ ሰው እንደ አበሻ ሜንታሊቲ ነው ኦኬ ማይ ማም passed away ያጋጥማት ስትወልድ ከዛ ደግሞ የሱም ዲፕሬሽኖች አሉ ለሱ ብላ እንትን እንደሚሰምንም ቢሆን ይሰማታል ገባሽ ግን እሱን የኢትዮጵያው ነገርም ስላለባት
እሱ አሁን ቀረኛ እንደ ሴትነት ይኸውልሽ ሮዝዬ፣ እኛ እንደ ሴትነት የሚመለከተን ለጉርምሳ እንዴት ይታዘናል? እርጉዝ እያለች ነፍሰ ጡር እያለች እናቷን አጣ መጨነቅ ያለባቸው የሱ ደጋፊዎች ለሷ እንጂ የዳሩት እነሱ ግን አሁንም እየተጨነቁለት እየተወራሯጡለት ያሉት ስለ ዴዚ የሚወራው ምንም ነገር የለም። ስለሱ ብቻ ነው። ብዙ ነገር ተብሏል። አትናገሩት፣ እንደዚህ አትሁኑ፣ እንደዚህ አትሁኑ። በጣም ጥሩ እንደምታረጉት ሰው ናቸው። ሲቀጥል ደግሞ ፔጇ ላይ ታይ ፕሊዝ ሪስፔክት ዩር ማም ምናምን እላት ነበር። የሚገርምሽ ነገር ብሎክ አደረገችኝ። ብሎክ ነው ያደረገኝ። እሱ ነው ያደረገኝ። ሜይ ቢ እሷም ላትሆን ትችላለች። እግዚአብሔር እንግዲህ ልቦና ይስጠን፣ እግዚአብሔር ይርዳን። እግዚአብሔር አይ ሆፕ በቲና ሶሻል ሚዲያው ተምሯል። ቡሊንግ ይገላል። እናት ቡሊ ተደርጋ ህይወት ማለት ነው እና ቡሊንግ ይገላል። ፔጅሽን ለቤተሰብ የሚመጡ ከሆነ ስጫቸው። እነሱ ጋር ደግሞ የተለየ እውነት አለ መውጣት ያለበት ገባሽ? እና ፔጅሽን ኦፕን አድርገሽ መጠውም የሚያወሩ እህት ወንድሞች ካሏት፣ ምክንያቱም የሚታወቅ ነገር አለ ገባሽ? ለዛ ኦፕን አድርጊው። ምክንያቱም አትመለስም፣ ግን ሪያሊቲ መውጣት ስላለበት እሷን ሳይድ ኦፍ ስቶሪ ሰው ያልተሰጣትን እድል ካለፈች በኋላ ለሰጣት ምንም ችግር የለም። ግን እኔ ማዝነው እናቶቻችሁን የምታከብሩ የምትወዱ ሰዎች የእናንተ እናት እንድትከበር እንድትወደድ በምትፈልጉት መጠን የሌሎቹን እናት ውደዱ፣ አክብሩ። ይህንን ነው የምለው። እኔ አመሰግናችኋለሁ። እኔ ከስራ ነው ከስራ ወጥቼ ነው መጥቼ እዚህ ጊዜ የሰጧችሁ። ተባረኩ ሁላችሁም። እናንተ ጀግኖች ናችሁ። ለዴዚ ፍቅር ሰፖርት። እሺ ውዶች፣ እናንተ ጀግኖች ናችሁ። እናንተ ዊክ አይደላችሁ። ስለዚህ ለዴዚ ሰፖርት፣ ዴዚ ላይ ካይንድነስ መራራት ብቻ እንድታሳዩ ፈልጋለሁ ፍቅሮች። እሺ እናንተ ዊክ ልክስክስ ምናምን አይደለም። እናንተ ጀግና ናችሁ። ጀግና ይራራል። ለዴዚ ወልዳም ነገም ስትመጣ ፍቅር መራራት እንደዚሁ እንደ እርግብ ልጅ ወልዳችሁ ምስኪንዬ ልጅ ወልዳችሁ ሰው አድቫንቴጅ እንደወሰደባት ቁጠሩት። የእናንተው ልጅ ናት። እሺ ስለዚህ እናቷ የምትፈልገው ዴዚ ላይ እንድጨክኑ ሳይሆን እንድትራሩላት ነው የምትፈልገው። ስለዚህ ይሄንን የሁላችንም የኢትዮጵያውያን ኃላፊነት ነው። ዴዚን በርህራሄ ብቻ ልናያት የሚገባ ልጅ ናት። ልጇም ደግሞ ልጃችን ናት። ስለዚህ ይሄንን እንድታስተውሉ ፈልጋለሁ። ማናችሁ ዴዚ ላይ የምትዘሩት የቃላት ዘር መልካም ዘር ህይወቷን የሚያለመልም ተጎድታለች። ኦልሬዲ በቃ ከዚህ በላይ ይበቃል። መልካም ዘር እሺ፣ ዴዚ ላይ የምትዘሩት ቃል መልካም ቃል ዝሩባት። ርህራሄ የተሞላ ይቅርታን የሚያስተምር እሺ፣ ሙቮን ማድረግን የሚያስተምር ቃላቶችን ዝሩባት። ፍቅር ስጧት፣ እዘኑላት። ለዴዚ ያለኝ ርህራሄና አዘኔታ ነው። አንጀቴን ሰፈሰፋል ሳስባት እና እግዚአብሔር ደግሞ ይርዳት እላለሁ። እኔ ጸሎቴ ከሷ ጋር ነው። ምስኪን ንጹህ ነፍስ ክፉዎች ተጠቀሙባት። ክፉዎች ተባብረው እሷን ይዘው እናቷን ተበቀሏት። ምንም አታውቅም። እርግብ ዴዚ ማለት እርግብ፣ ክፋት ምን እንደሆነ ማታውቅ ምስኪንዬ። ስለዚህ ዴዚን እንጠብቃታለን። ልጃችን ናት፣ ልጇም ልጃችን ናት። እንወዳታለን፣ እንጠብቃታለን፣ እንራራላታለን። ዴዚ ድንገት ጉድ ሆነች።
እሺ አልጠበቀችው። ይሄ ቀን ይመጣብኛል ብላ አላሰበችው። እሺ ተውት በቃ የለም እናቷ ያንግ ስለሆነች ባኪን ፎርስ አድርጋ አንድ ቀን ታረቃታለሁ ብላ ነው እንጂ ይህንን ለእናቷ ውሽ አላረገችም። አታውቅም። እናቷ ድንገት እንደምታልፍባት አላወቀችም። እሺ አውቃ አላረገችው። ተግባባን ወዶች። ከእናት በላይ ምን አለ? ከማኩረፊያ በላይ ምን አለ? ይህንን ዘጋው። ይህን አጀንዳ በዝ አላረገው። ሌላኛው ነገር ደግሞ ጸጽቶታል ለምትሉ ሰዎች እናንተ ለአንድ ህሊናችሁ ላይ እስኪ ሳሉትና ልክ ልዕልቲ እንደምትለው ለአንድ ደቂቃ ኢማጅን እናንተ የሆነ የምትወዱት ሰው ወይም የቤተሰብ አካል ወይም ደግሞ የጓደኛችሁ የሆነ ሰው ወይም ደግሞ እናት ብታጡ ሚዲያ ላይ ስለ እናንተ የሆነ ነገር ይወራል። ያ ነገር አስጨንቋችሁ የእናታችሁን ለቅሶ ትታችሁ መታችሁ አንበሳ ትሰጣላችሁ። ቢኮዝ ኦፍ ዋት? እናንተ እኮ እዚህ ምድር ላይ የማትመልሱትን የሰው የምትወዱትን የቤተሰብ አካል አጥታችኋል። በገንዘብ በሚሊየን ብር ሊመለስ በቃ በፈለጋችሁት ነገር ሊመለስ የማትችሉት ነገር አጥታችኋል። ሶ ልዕልቲ ምን አወራች፣ ሰንበዴ ምን አወራ ያስጨንቃችኋል። ተውት ሌላ ነገር። እዚህ ሚዲያ ላይ መልካም ነገር ሲያወራ የምታውቁት የሆነ በቃ የምታውቁት መልካም ንግግር የሚያደርግ ቲክቶከር እንኳን የሆነ ነገር ሆነ ቢባል ይመጣላችኋል። የዛን ሰው ለቅሶ እየሰማችሁ የሆነ ቦታ ላይ ቆይ ልዕልቲ ጌም እየተጫወተች ነው እና ሄጄ ጊፍት ልስጥ የሚል ይመጣላችኋል። የሆነ ልባችሁ ስብር አይልም? ለምንድን ነው ጊፍት የሚሰጠው? ፎር ዋት ሪዝን? እውን ያ ግለሰብ የእሱን እናት ቢያጣ ኖሮ እዳት ታይም ሞባይሉን ቼክ አድርጎ እነማን ናቸው ሚዲያ ላይ ስለኔ መልካም ነገር የሚያወሩት፣ እነማን ናቸው ስለኔ መጥፎ መረጃ ያላቸው፣ ጊፍት ልስጥ የሚለው ይመጣለታል? ልዕልቲ ሀቅ እውነት እናውራ። እግዚአብሔር አያርግባቸው እናቱ፣ እግዚአብሔር ረጅሙን እድሜ ይስጣቸው። እውን ግን የዛ ግለሰብ እናት ቢያርፉ በዛ ደቂቃ ያው ፍቅር አለ፣ ቤተሰብ አለ፣ ልጅ አለ፣ ፉቸር አለ ብላችሁ ስለምታስቡ ነው። ትክክለኛ መተሳሰር አለ ብላችሁ ስለምታስቡ ዲዩቲን ካሜራው በሰዓቱ መቶለት እናቱን ያጣ አንድ ግለሰብ መቶ ኬር አድርጎ ጊፍት የሚሰጥ ሚስቱን የሚወዳት ከሆነ ማለት እኮ ሚስቱ ማለት እኮ እሱ ናት። ልጁ ማለት እኮ ራሱ ነው። ቤተሰብ ማለት እኮ ቢገባው እናቱን እኮ ነው ያጣው። ላይክ ስጋ እኮ ናቸው። አንድ ቤተሰብ ኦልሬዲ ዊ አር ብለድ ያና ደማቸው እኮ ተሳስሯል። ገብቷቸዋል። ባልና ሚስት ማለት ልዕልቲ አይ ዶንት ኖ ላይክ ሰው እንዴት እንደሚያስብ እኔ አላቅም። የሆነ የማናቀው ኢትዮጵያዊ ዓለም ተመስርቶ ከሆነ እኔ አላቅም። ተመሰረተ እንዴ? እኛ ማናቀው ጎረቤት ሲሞት እኮ እኛ ቲቪ አንከፍትም ለ40 ቀን። ሚዲያ ላይ ጓደኛችሁ ፎሎ የሆነ ሰው እኮ የሆነ ነገር አጋጠመው ቢባል እኮ ቪዲዮ አሰሩን በሙዚቃ ሊቭ ላይ ኮታችሁ ስሰሩ ያ ሰው ድንገት ሲያልፍ ቢያየኝ አትሉ? እንዴት ነው የሚስትክ እናት አርፋ ለዛውም በጣም እንደዚህ ዲስከስ በሆነ ኬዝ ላይ መጥተህ ሚዲያ ላይ ተጽዕኖ ፈጣሪ ናቸው ለሚባሉ ሰዎች አንበሳ ትሰጣለች? ዩ ጋይስ አይ ዶንት ኖ ኤኒሃው በሚያሳዝን ሁኔታ አይውሽ ጥሩ የሆነ በየሀገሩ ያለ የኢትዮጵያ ኮሚኒቲ ለወጣቶች ለልጆቻችን ልዕልቲ ውጭ ሀገር ላይ ከህግ አንግል የሚሰሩ ሰዎች ቢኖሩና ኮሚኒቲ አድርገው ለልጆቻችን ደህንነትም ስለምናስብ እንደዚህ አይነት ነገሮችን አብዴት የምናደርጋቸው አካላቶች ቢኖሩ ካሉበት ሀገር መንግስት ጋር ለምሳሌ ሶሻል ወርከሮች አሉ፣ ከመንግስት ጋር የሚሰሩ ከጠብቆች ጋር የሚሰሩ ከሲኪዩሪቲ ጋር የሚሰሩ እያንዳንዱ ለምን እኔ ለልጆቼ ማስባለሁ። ገባሽ አይደለም? ምክንያቱም ሀበሻ ልጅ ሲኖርሽ ከሀበሻ ጓደኞቹ ጋራ ሚዲያ አጠቃቀም አለ፣ ብዙ ነገሮች አለና እንደዚህ ቡሊንግ የሚያደርግ የሰነጠለ ሀገር ላይ ተቀምጦ አካውንቱን አካብቶ የራሱን ገቢ ብቻ እያየ ሌላውን እየገደለ የሚሄድ ሰው ካለ ያደገ ሀገርን ተጠቅሞ በህግ ሊጠየቅ ይገባል። ያለፈው አልፏል ብዬ ነው ማስበው። አስተርጓሚ የሆናችሁ አላችሁ፣ ከሶሻል ወርከር ጋር ከቻሪቲ ጋር ከተለያየ ጋር ኦርጋናይዝ የሆኑ አካላቶች ጋር የምትሰሩ አላችሁና
ዩ ሃቭ ቱ ወርክ ሶሻል ሚዲያው ላይ አበሻው ኮሚኒቲ የሚያደርገውን ነገር የኢትዮጵያ መንግስት ጋራ ብቻ ካይሆን አሜሪካም አውሮፓም ያላችሁ ዩናይት ሆናችሁ እነዚህ ሰዎች ኮንትሮል ማድረግ ግድ ነው ብዬ ነው ማስበው። ልዕልቲ ምናልባት ንግግሬ ስህተት ከሆነ አላውቅም። አሁን እንደዚህ ሰዎች በማንነታቸው ቡሊንግ ሲደረጉ በአመለካከታቸው፣ በአለባበሳቸው፣ በአመለካከታቸው የአይምሮ እክል ያላቸውን ቤተሰብ ሊሆን ይችላል ወሬበር እንደዚህ አይነት ነገሮች ሲፈጠሩ ኢሜዲትሊ ካለበት ሀገር ኢንተርፖል ሊጠየቅ ይገባል። ማንም ይሁን ማንም ሰው ለሚናገረው ነገር ሚዲያ ላይ ለሚያደርገው ነገር ኃላፊነት መውሰድ አለበት ብዬ ነው ማስበው። እኔ 2 ቀን ገብቼ ጌም ብጫወት ልዕልቲ ጀርመን ሀገር ላይ ላለውበት ሀገር መንግስት ታክስ ማስገባት አለብኝ ከማገኘው ሀገር አይደለም። ቴሌፎንና ዋትስአፕ ላይ ግሩፕ ሰብስቤ ገንዘብ አጠራቅሜ አንድ እናት ልጇን ፕሮቴክት ስላደረገች አሜሪካ ሄጄ ልክሰስ ሪሊ ማነው መብት የሰጠክ? በመጀመሪያ ደረጃ አይደለም ቆይ ልንገርሽ፣ አይደለም እሷን ለመክሰስ መብት አንተ ለመኖር ፍቃድ ተሰጥቶካል እዛ ሀገር ላይ? ዩ ክሬዚ ብሮ። ኢቭን አንተ እዛ ሀገር ለመኖር ራይት የለህም አይደለም። ላይክ አይ ዶንት ኖ ላይክ ፐርሰናል እንዳይሆንብኝ ነው፣ ኢሞሽናል ስለሆንኩ ነው። ሶሪ ኃላፊነት መውሰድ ስላለብኝ እና አንዳንዴ ለራሴ ለመኖር እንኳን ራይት ያልተሰጠኝ ሀገር ላይ አንድ እናት ልጇን ፕሮቴክት ስላደረገች ፎሎወሮቼን ተጠቅሜ ያችን እናት ለመክሰስ ገንዘብ ሳሰባስብ መንግስት ያውቀዋል? ያለሁበት ሀገር መንግስት ያንን ኬስ እንዴትስ ያየዋል? ያችን እናት ዛሬ ላይ አርፋለች። ሶ አንዳንዴ እሷን እንደዚህ በህግ ስጠይቋት ስለነበረ ነው ልዕልቲ እሱን ንግግር የምናገረው። ራሳቸው የተናገሩት ንግግር ስለነበረ ነው። ራሳቸው ህጎች አሉ፣ ጠበቃዎች አሉ፣ የስነ ልቦና ሐኪሞች አሉ ስላላችሁ የጥገኝነት ጥያቄ ጠይቃችሁ ባላችሁበት ሀገር ላይ አንዲት እናት የጀመርሽው ሪሌሽን ትክክል አይደለም ብላ ፕሮቴክት ስላደረገች ልጇን አስኮብልላችሁ አምጥታችሁ ያንን ነገር አድርጋችሁ ዳሴስ የልጅቷ መብት ነው። ግን እናትን ያንን ጥያቄ ስለተናገርሽ ገንዘብ ሰብስበን እንከስሻለን ያላችሁበት ሪከርድ ያላችሁበት ሀገር መንግስት ላይ ወይም ደግሞ የሆነ ሰው ዝም ብሎ ይቺ እናት ሞታለች እስኪ ኢንተርፖል የዛ ሰውን ስልክ ቼክ አድርግልን ቢባል ዩ ጋይስ አይ ሱሬስ ሶ ልዕልቲ አመሰግናለሁ። እና አንዳንዴ ስናወራ ያወራነው ነገር እኛ ላይ አፕላይ ቢደረግ ምን አይነት ኮንሰኮንሲ እንደሚያመጣው በራሱ ማወቅ አለብን የሚል ሀሳብ ነው ያለን። ስናወራ እኛ ያወራነውን እኔ አሁን ለምሳሌ ሰውን ላስፈራራ የሞከርኩበት ነገር ራሳችሁ ላይ ተመልሶ አፕላይ እንደሚደረግ ማወቅ አለብን። እኔ ደግሞ ብለው እቺ እናት በህይወት እያለች ምን አለ እንደዚህ ቤት ተከፍቶ አንዱ ቤት ልዕልቲ ቤትም ቢሆን ማንም ቤት እንደዚህ ተከፍቶ እሷ የምትለው ነገር እውነት እንደሆነና ከሷ ጎን መሆናችንን የሆነ ቲፎዞ ብናሳያት ኖሮ ድንገት አለ እኔን የሚመስል እናቶችም አሉ ወይ ደግሞ የኔ ሐሳብም ትክክል ነው ብላ ራሷን አሳመናል እንደው ትንሽ የምትጽናናለሽ ብዬ አስብ ነበር። አይ ዊሽ በህይወት እያለች ይሄ ሁላ አሁን ግሩፕ የሷን ትክክልነት አምኖ በሷ ጎን መሆኑን አምኖ እሷ አውቀው ቢሆን ኖሮ ትንሽ አይ ዊሽ የመኖራ ተስፋ ትንሽ እንጃ እንደዚህ ሆድም ይብሳታል ብዬ አላስብም ነበር። አሁን እሷ ለምን 100% ሁሉም ሰው ሆ ብሎ ስለወጣባት እንደ ግሪሳ ተሳስተሻል አንቺ እንደዚህ ነሽ ኔጌቲቭ ብቻ ስላስተናገደች በጆሮዋ በቃ ውስጧ በጣም ቆሽቷሯል። በቃ የመኖሯ ተስፋ ጨልሟል። ከዚህ በኋላ ምን አለኝ የሚለው ነገር በቃ ልጇ እሷ የምታስባት መንገድ አይደለም። እሷ አስመርቄ ድሪያት ትልቅ ቤተሰብ ፈጥረን ልጄን አሳድጌ አይቼ የሚለው ነገር በአይምሯ እንግዲህ ማንም እናት የሚስለው ነው ለልጁ እንደዛ አስባ አሁን በዚህ ባላሰበችበት መንገድ እንደዚህ ሆኖ በዛ ላይ ደግሞ ህዝብ ተሰብስቦ መጥቶ ኔጌቲቭ እንትኑን ጭኖባት ሆዳስ ብሷት ብቸኛ ሆና እንደዚህ ስለሆነች በጣም እኔ አሁን ያዘንኩት ምን አለ በህይወት ኖራ አትሊስት የሆነ ግሩፕ አንደርስታንድ አድርጓት እንደው ፕሮቴክት ተደረጋ ወይ ደግሞ እሷ ያለችው ነገር ትክክለኛ መንገድ መሆኑን ሁሉም ሰው እንደዛ አይነት ስሜት አሰምተናት እንደው ቢሆን ኖሮ እኔ እንጃ እንደዚህ ቱማች አሁን አይሰማኝም ነበር። አሁን እሷ በቃ ባዶ ሆና ማንም እንደሌላት ተስፋ ቆርጣ ሀገሯ ሄዳ እንደዚህ በዚህ አይነት መልኩ በመሞቷ እኔ በጣም አዝኛለሁ። ግን ለወደፊት አበሾች ትምህርት ይሁነን። ሁልጊዜ አንድ ምንድነው የሆነ ምንድነው የደረቀ እንጨት ነው ምናምን ምን ይበዛዋል የሚባል ነገር አለ።
እንደዛ እንሁን። አትሊስት ቆም ብለን እናስብ። አንድ ሰው ስለወደቀ ብቻ በዛ በወደቀበት ሆ ብለን መቀጥቀጥ እናቁምና ቆም እንበል። ቢያንስ ማዳመጥን መስማትን ጃጅ አለማድረግን። ለምን ሁሉም የራሱን ትቶ ለሰው ላይ እንደዚህ ጃጅ ማድረግ እኔ እንጃ በጣም ያማል። በጣም ነው አንጀቴን የበላችኝ እቺ እናት በጣም። እኔ አሁንም ቢሆን ለልጅቷ በጣም ነው ማዝንላት። አሁን ወደሷ ሆይ ወደሱ ወስዶ ከወሰዱ በኋላ ደግሞ ንብረቷን ምኗን አሽጠው ወደሷ ወስደው ከዛ በኋላ ደግሞ በዜሮ አባስተው እንዳይልኳት ነው እኔ የምፈራው ወደ ሀገሯ። ልጇንም ማሳደጊያ እስክታጠረስ እንዳትሆን ነው የምለው። በዛ ላይ የሷ ቤተሰብ የእናቷን ቤተሰብ ፋሚሊ እንደዚህ ብዙም እኔ እንጃ እንትን አትመስለኝም ልጅቷ እዚህ ስላደገች የእናቷን ቤተሰብ ሙሉን እንደዚህ በጣም የምታውቃቸው አይመስለኝም። የአባቷንም እንደዚህ ልጅ ከወለደች በኋላ በጣም ነው እኔ እንጃ ብቸኝነት ሁላ የሚሰማትና በጣም ተሳዝነኛለች። ይሄ ልልሽ ነው። አመሰግናለሁ። ቴንኪዩ። እኔ እስካሁን አላወራውም። በእኔ እስካሁን መቆየቴ ያሳዝናል እና ምንላችሁ ፈልጌ ነው። መጀመሪያ ላይ እቺ ምላት የምትባለው የእሷን ሪከርድ እየፈለኩ ነበር። እንደውም ገብታ እዛን ቀን አስታውሳለሁ እኔ ራሴ ነበርኩኝ ከስር ዮናስ ከመምጣቱ በፊት ከላይ ላውጋ ነው ከታች ላውጋ የሚባለው ያ